ክብር ብያለሁ። እኔ ደግሞ ይሄ ፎቶ የቆየ ነው። ይሄ ፎቶ ቆየ። ቁርጥ ሸርት ከውስጥ ለብሳ ነበረ እንዴ? ቆይ ተረጋጊ። እሺ ተረጋጊ። አንዴ አዳምጪኝ። አንዴ በብሩኬን ቤትን በሃይሚ ቤትን በማንም ቤት አልተለቀቀም። እሺ እና ታዲያ በልጅቷስ ቤት ነው የተለቀቀው። ይሄን ቪዲዮ አልተለቀቀም። ቲክቶክ ላይ ገብተሽ እንዲል በይ ቲክቶክ ላይ ገብተሽ እኮ ስራ ማለት ነው እኮ የተቀረጸው ስራ ቡኬ የወደቀቀ ቪዲዮ ነው። ካሜራ ጀርባ እኮ ነው። ልጅቷ ተሳስታ ነው የለቀቀች። እነሱ ስራ እንደሆነ አታውቅማ። ይኸውልሽ ልጅቷ ድንገት ነው ያወጣችባቸው እንጂ የተሰራው ቡታጅራ ላይ ነው። ከቡታጅራ ጀምሮ እነሱ አልተጣሉም ሲጀመር ማለት ይሄ ደግሞ ቡታጅራ ላይ የተሰራው ይሄ ቪዲዮ ቡታጅራ ላይ ይጠይቃል። ብሩኬ ምን ብሏል? ይሄ ቡታጅራ ላይ የተሰራው ይሄ ቡታጅራ ላይ ብሩኬ እኮ ወደቀ ቀን እኮ የሰራው ልንገርሽ። ብሩኬ እኮ አሞታል ሀይ መጣች ያለች ቀን የተሰራ ቪዲዮ ነው። ሆኖሽ ነው አትሸወድ በእናታችሁ። ስለ ሁሉም ማታ እናያለን። ማስረዳቱ እስከ ገና ድረስ ድራማ አይቆምም። ልንገርሽ እስከ ገና ድረስ ድራማ አይቆምም። አዲስ ነገር ይሰራል እና ሀይ የሚሰራው ድራማ እስከ ገና ይሰራሉ። አዳምሽ አርፈሽ ተቀመጠ። ሄኖክ የሚባል ሰው ድራሹን ያጥፋል። መድኃኒዓለም ዝም በይ። እነሱ የተጫወተው ሚሚ የተሰጣ እኮ ነው። እነሱ ድራማ ነው የሚሰሩት። አንቺ ለምንድን ነው ጠላት የምትሆኚ? ውስጥ ለምን ብለሽ ነው? ኧረ ኃጢአት ውስጥ አትገቡ። ኃጢአት ውስጥ ምን አደረኩ እኔ? ሰላም ይሁን። እኔ መቼ ሰላም አልሆነ? እሱ ደግሞ የሚያደርገው መቼ ተጣልቶ ነው ሰላም ሆኖ? መቼ ተጣልቶ ነው? እሺ በቃ እኔ እሺ ነው የምለው፣ ሌላ ምንም አልል። እሺ ልንገርሽማ፣ ወደ ራስሽ ተመለሽ። ቆይ ለሱ አላስረዳት። እኔ ምን አልኩኝ? እኔ ምን አልኩኝ? ቆይ እኔ ምን አልኩ? እኔ ምን አላሻለሽ እኮ ተቆጣሽ። እኔ እያየሁሽ እኮ ነው። ምን አውለታ እውነት መስሎሽ ስለ ለልጅቷ ስታለቅሺ ነበር ለሀይሚ። እኔ ብቻ ነኝ ታዲያ? እኔ ብቻ ነኝ እንዴ? ለምንድን ነው እኔ ብቻ ፎከስ? እኔ ትናንትና ድብድብ ሲታረቀሳች አልቅሽ አላለቀስኩም፣ ደንግጬ ነበር። እና ታዲያ ትናንትና ያላለቀሰ ሰው አለ? እውነት መስሎሽ እውነት አይደለም ነው። እሺ ምንድን ነው እናንተ እኔ ፎከስ የምታደርጉት ምክንያቱ ምንድን ነው? በእኔ ብቻ ነው እንዴ የተጀመረው? እኔ ብቻ ነኝ እንዴ ሰው እንትን የምለው እንዴ? ሚሚዬ እኮ እንዳትጎጂ ሴት ልጅ ግዴታ አንቺ ሴት አይደለሽ እንደ እያንዳንዳችን ሴት ነን አይደለ? ድራማም ቢሆን በድራማ መንፈስ በድራማም ቦታም ቢሆን ሴት ልጅ እንደዚህ መሆን የለበትም። በቃ ድራማም ቢሆን በድራማ አመለካከታችን በዛ ላይ ወይ እግዚአብሔር ወይ መድዘባ ዛሬ በማርያም ቀን ምን ስንል ነው ደግሞ ላይ በጠዋት ይገባል። ውዶቼ ሰላም ናችሁ? እኔ ምንም አልተናገርኩም፣ ምንም አላልኩም። ታጠፋው ይቅርታ። ግን በቃ መናገር ያለብኝ እኔ ተናገርኩ። ድራማም ቢሆን ሴት ልጅ ሪስፔክት ያስፈልጋታል ነው ያልኩት። እኔ ቆንጆ ለምናደሽ ተናደሽ ዌልካም ይላል። እኔ በጣም ደንግጬ ነበረ ምናምን በቃ እኔ ነበርኩበት እኔ ራሱ በጣም ነግጬ ነበር ስታለቅስ ምናምን። ብዙ ጊዜ እዚህ ቤትም ተናግሬያለሁ። እናቴ ቅድስት ድንግል ማርያም እና እግዚአብሔር ይግባ በማላቸው አንድ ያድርጋቸው ብያለሁ፣ ተናግሬያለሁ ደጋግሜም። ከዛም ደግሞ በቀደም ደግሞ ሴት ልጅ ሪስፔክት መደረግ አለባት ብዬ ተናገር። ድራማም ቢሆን መደረግ አለበት። በቃ ሌላ ምንም ያልኩት ነገር የለም። የሆነ ነገር ሚሚ እንትና ይኸውልሽ አድናቂዎቿ ስለሚበዙ እሷን ዝቅ ቁጭ ሲያደርጋት እይታ ያገኛሉ። እንዴት ይሰርባታል ብለው ምናምን ምን ድርበሽ እኮ ነው እንደዛ የሚያደርገው ብሩኬ። አታውቁትም እንዴ? እሱ ቆይ እነሱ እንደ ድራማ ቁጭ ብሎ ጽፎ ሀይሚ እኮ ህፃን ልጅ አይደለች፣ እራሷ ታውቃለች። ተመካክሮ የሚሰሩ ስራ ለምን ኃጢአት ውስጥ ትገባላችሁ? ጤና ያላችሁ እንዴ? እሱ እኮ ከአንጀቱ ሳይሆን የሚሰርባት ያው ሰው እንዲጫጫ እሷ እንድትነካ ማንም አይፈልግም አይደለም። ለዛ እኮ ነው እሷን ዝቅ ከፍ የሚያደርገው። ያኔ ነው እይታ ምንም የሚያገኙት። ለምን ይሰጣል? ድራማ ነው። ድራማ ተባለ እንደ ውዶች ስላልሰማሁ ነው እኮ
ኖ ቆይሽ ድራማ ማለት የሆነ የሴት ልጅ ክብር የሚሰጥ ነገር ለማስተማር ነው እንጂ ሴት ልጅ ዝቅ የሚያደርግ ነገር አድርጉ እየተባሉ ነው። ወንዶች ሴት ልጅን ዝቅ ማድረግ አለባቸው ነው ትምህርቱ። ለማስተማር ነው። ኦኬ አሁን እነሱ የሆነ ትምህርት እንግዲህ የሆነ ነገር እንግዲህ እንደ አብርሽ ቢያርግ ኑሮ እንዴት ነው የምትሆነው? እኔ ጥያቄ ልጠይቃት አንተ እንደ አብርሽ ቢሰራ ኑሮ እንዴት ነው የምትሆነው? ኖ አብርሽ ኖ እኔ የምላችሁ አብርሽም ይሁን ማንም ሰው እኔ ያለው ስለሌላ ሰው ወይ ስለማንም አይደለም። ድራማ ነው ካላችሁ ድራማ ማለት የሆነ ሰውን ለማስተማር ነው አይደል? ትምህርት ነው እኮ ትምህርት አለው። ይሄ ነገር ግን ሴት ልጅን ዝቅ ማድረግ አለበት። ብር ነው የሚበልጠው ታዲያ እንደዛ ከሆነ እንደሱ እንደዛ ካልሆነ አንቺ ዶላር እኮ ነው ዶላር ነው እና ለዛ ነው ሳይሆን ሰውን ዝቅ የማደረግ ስለሆነ ድራማ አይባልም። የብር ስራ ነው። የሚያስገኛቸው መንገድ ብቻ ነው እየሄዱ ያሉት። ድራማ ማለት ሰው የማስተማር እሺ ትላንት ኤፍሬም ኤፍሬምና ማርክ እንዴት ነው የሚሆነው? ካሜራ ፊት ኤፍሬም እና ግን ማለት ነው እናንተ አሁን ድራማ ነው ያላችሁ የገዛ ወንድሞቹ ወጣው እየተናገሩ የእውነት ነው ድራማ ነው አትበሉ እየተባሉ አሁንም ይሄንንም ደግሞ ድራማ ነው በሉኝ። እሺ በሉ ሀብ ያውቃል። ዝም በይ ሀብ ያውቃል። ሁለታቸው እሺ ዝም በይ በቃ እሺ ይቅርታ እሺ ያውቃል። ለምን በይኛ ይቅርታ አልፈልግም መረዳት አልፈልግም። ይቅርታ ጠይቄያለሁ ዝም አልኩ በቃ አልፈልግም መስማት አንቢ ያው ድራማ ነው እየተሰቡኝ ነው እንዴ ፍራንክ ነው እየተባለ እይታ እየሄደላቸው ስላልሆነ ሀብ ትልቁ እንኳን እውነት ነው የተጣሉት ብለው ተናግሯል ብለው እውነት ብለው ወስደው እንዲጫጩ ነው ወጥቶ እንደዛ ያለው። ሚሚ ሃይሚን ትወዳታለች። ሃይሚን ትወዳታለች። አይኖ ወዳታለች ግን ማለት ነው ሪስፔክት እኛም ሃይሚን ወዳታለን። እኔ ሁለቱንም ነው የምወዳቸው። ሁለቱም አንድ እንደሆኑ በቃ አንድ እንደሆኑልኝ ፈልጋለሁ። ግን ሴት ልጅ ክብር ያስፈልጋታል። ቤተሰብ አንዳንዴ ስራ ሲሰሩ ለቤተሰብ አይናገሩም። እነ ሀቢ እና ሙሼ እና ጋሻ ጎበዝ ልጅ እንደዛ ነው ያስኩት እኔ እነሱም አያወሩም። ስራ ሲጨርስ ነው ለምን ስራው በጣም ስለሚያስተምር ለቤተሰቦች እንደሰሙ አይፈልጉም። አጥቆ ስራ ቢሆን እንደዚህ ብሎ ተመስባል ማገደል ልግባን ስለዚህ የምን ትምህርት ነው? እግዚአብሔርን የሚሉት ነገር ለተሰው ሁሉ ለብዙ እግዚአብሔርን ማርያም ይጋለ ያረበልኝ ትናንትና ማታ አሁን ሃይሚ ሲደባደቡ በማርያም ስትል እኔ እውነት መስሎኝ ነበር። እሱ ብቻ አይደለም እሱም እያለ ሁለታችሁም እያሉ ግን በእግዚአብሔር ይላል። እሱ ደግሞ እኮ እኔ ያልኩት ከማን ሰምታችሁ ነው? አሁን ፎቶ አይታችሁ ነው አይደል? በቀደም ቪዲዮ አይታችሁ ቪዲዮ አልተጣሉም። አሁን በቅርብ የተቀረጸ ቪዲዮ ነው ይሄ። ከቡታጅራ ጀላለ ልንገርሽማ ቡሩኬ ታይኒቶ ሃይሚ ተመለስ ያለች ቀን ቪዲዮ ነው ይሄ የተቀረጸው። መቼም ይሁን ግን ይሄ ቡታጀራ ከዚህም በፊት ነው እንጂ ቡታጀራ